ቸግሮኛል ካለ ቤት ቴሌቪዥኑ ላይ ይደብቃል። ጋይስ ቁም ሳጥን ውስጥ ይዘጋበት። ቴሌቪዥን ያኔ ድሮ ያለ ጊዜ ነው የገዛው። አትሸጠው ዋጋ ያወጣል ካለ መጥቶ ይግዛ። ራሱ ጉዳይ ያስፈጻል አለ። ችግር የለብም። በአሁን ታይም ብር የለም። አካውንትን አሳይን የሚለው የ3 ወር ትሰጣለህ። ወደማቴ አለቀ በቃ። የኢትዮጵያ የአፍሪካ ጭንቅላታችን ይዘን መተን እዚህም ሰዎች እንደዛ እንዲያዩ እንላለን። ኬዝ ነው የሚታየው እንጂ ገጸ ባህሪ አይደለም። ያው ይከተላል ማንነት ከነ ጎረቤት የሚባለው ነገር አለ። እንደዚህ ብለሽ ነው ያልሽው። ሊፕስቲክ እንኳን ከንፈርሽ ላይ አልተቀባሽ። ዳኛው እንደዚህ ባጠገቢ ሲያልፍ አዝኖ የሚያልፍ መስሎሽ ማለት ነው። ከአንቺ ጋር ከእናቷ ጋር እንደመጣች ራሱ እኮ አታውቅም። እሱ ገባች፣ ተናገረች። እዛ ሴት ማሽ ገባሽ አንቺ እካካም ልቃል አንተ ሳሚ ደመደዛ ፍርድ ቤት እኮ ጋጋጋ የሚልበት ፋሚሊ ሬሽ ምናል ከዛ ጠበቃው እንዲ ያለ ወይ ጊዜ ሊልሽ ፈራጅ ዳኛ የእብድ ቤተሰብ ነው አላለ። ቀወጥኩ። ገባችሁ? ዮኒ ማኛ ነው ዳኛው። ገባችሁ? ዳኛው የለም በሀበሻ በኢትዮጵያ በእኛ ረች ልጅ እብድ ናት ምናምን ማለት እንደፈን ይታየለን እንደፈን ይታያ እና ደስ ይላል። የሆነ ያስቀላል ሙድ የገባው ምናምን ነገር። ዳኛው ይሄ ፋሚሊማ እብድ ነው አለ እና ለምን ይዳኛቸዋል? እብድ ከሆናችሁ ወደ አማኑኤል ወደ ሻርተን ነበረ እንጂ መሸኘት የነበረበት ዳኛ። ለዛውም ዳኛ ሆኖ ወይም ደግሞ ነጭ ሆኖ በሕክምና ሳይረጋገጥ የአንተን ማንነት እንደዚህ ተናገር። እብድ ናቸዋል። ወደ ሻርተን የሆነ የወጣበት ቦታ ነው እንጂ የሚከቷቸው የነበረው 8 መርፌ ወጋግቶ ጉንጫችሁ እንደዚህ አድርጎ ያወጣችሁ ነበር። የእውነት እከካም ልቃሚዎች ማለት ነው። እንኳን የጀርመን ዳኛና ጠበቃ አይደለም የኢትዮጵያ የእድር ዳኛ እንኳን እንደዚህ አይልም። አንቺ እከካ ናይ ለኹስኩስ ናይ ሙሽሙሽ ናይ ሀብዚ ልቃሚ እኛ ወደይኗ የምንኖረው ዊዶን ነው ኢቻዘር ማለት ነው። ዳኛው እንደዛ አለ። ዳኛው በዳኛ ላልሽ ራሱ እጠየቃለሁ በህግ ብለሽ ፈርተሽ ነው እንጂ ዳኛው እዛ አይቶኝ ደስ ብሎኝ በዳኛ ላልሽ እንጂ ልቃሚ ገስ በእሱ አይነት ቋንቋ ላናግራት ብዬ ነው። እሺ ሶሪ። በዳይ ረሳል ቀን ተቆጥሮ ጠንቲ እንደሰኮን ሰሳ አይረሳም ተበዳይ ለካ የቆጠርሽኝ እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ። በዳይ ረሳል ቀን ተቆጥሮ ጠን ሲገፋ ሲገዛ አይረሳም ተበዳይ ለካ የበደልሽኝ እንዳረሳ ሆኛለሁ ከልቤ እንዴት እስቃለሁ። ምን ነው ዘፈኑ በደ ጀምሮ በደ ነው የሚጨርሱ። ማን ነበር የዘፋኝ? መልካሙ ተበጅ አለ እንዴ? ሴትዮዋ ስሜ ማለት ነው። ሴትዮዋ በመሳም ቀወጥኩ። ምክንያቱም በጣም ፍሬንድ ነበር ነገራችን ላይ በጣም ቤተሰብ ናት እና አውዝ ብላምነ ሸጣን ይዋት እንግዲህ ግስ በጣም ቤተሰብ ነን አለች፣ በጣም ፍሬንድ ነን አለች። ግን አንቺ የእንትና ፋሚሊ አይደለች ስትለኝ አላወኳትም ነበር። ማነሽ ስላት ነገረችኝ አለች። በጣም ቤተሰብ ናቸው። ማነሽ ብላ ጠይቀቻት። እንደገና ገባች። ማነሽ ብላ ጠይቀቻት። ጂጂ ላይፋችሁን ራሳችሁ ነው የምትኖሩት። ራሳችሁ ነው የምትኖሩት። በመበጥረቅ
ብዙ ልታገኙ የምትችሉትን ነገር እያጣችሁ እንደሆነ እንኳን ያለፈው ያሳጣችሁ ነገር እንኳን አያስተምራችሁ። ምክንያቱም ደደቦች ናችሁ፣ ደደብ ፋሚሊ ናችሁ። ድድብና ሲለካ እነ ጂጂ ቤተሰብ ነው ለካ። ዩአር ዳኛ አዋቅሽ፣ ብዳታ ማዋቅሽ፣ who cares about dyed fish? who cares? አንቺ ስለ ህግና ስለ ምናምን ብታውቂ የባልሽን ኢንሹራንስ አትወስጂም ነበር? ሶፋ እንኳን አትቀይሪም ነበር? ያን የቀበሌ ቤት 30 ዓመት ትኖሪበት ነበር? የሚነዳውን መኪና እንኳን በብድር አስይዞልሽ ነው እኮ እዛ ሶፋ ላይ። ሶፋውን እንኳን የምታፈቀፍቂበት ብር እኮ አልነበረሽ። ግማታም ፋሚሊ። ናቲን ተነስና መንጃ ፍቃድ ተማር በይው። ውሸትሽ ሰልችቶት አሳምሞት ነው ተስፋ ያስቆረጠው። ተስፋ ቆርጦ አለሙላ ሚዛን አላነሳ ብሎት ለዛ ነው ጠዋት ይወጣል፣ የሆነ በብላክ ይሰራል። ከዛ በኋላ ካዚኖ ይሄዳል፣ ይጠጣል፣ በሩን በርግዶ ይገባል። እዛው ሰውየው የቀለጠበት ሶፋ ላይ ይተኛል። ተስፋ ቆረጠ። ሴቶች ደግሞ አይፈልጉት። ምክንያቱም ማስተዳደር አይችልማ፣ አይሰራም። 30 ዓመት እንደዚህ አይነት ደደብና ግማታም ጭንቅላት ባይኖራችሁ ኖሮ 30 ዓመት ጀርመን ላይ ቁጭ ብለሽ መኪና እንደ ውሃ ዝም ብሎ የሚገዛበት ሀገር መኪና እንኳን የሌለሽ፣ መንጃ ፍቃድ እንኳን የሌላችሁ ተስፋ ይቆረጣሉ። እናንተ ህይወት የሚመስላችሁ ባር ውስጥ ጠረጴዛ ላይ ወጥቶ እንደዚህ ማለት ምናምን፣ ከዛን እዛው ደክሟት እንደዚህ ትተኛለች። ጠዋት ስትነቃ የሆነ ሰው ገብቷል እሙሟ ውስጥ እንዲህ ምዝዝ አርጋ ታወጣና አይኗን እያሸት ትሄዳለች ወደ ቤቱ። ምን መዛ እንደምታወጣ እንኳ አታውቅም። ከሙሟ እውነት ትመዛለች። ማን እንደሆነ ራሱ እኮ አታውቁ። ትመዛለች፣ ትወጣለች፣ ከዛን ማታ ቤቷ ትገባለች። እዛ ሴት ምን መዛ እባብ ልታወጣ ትችላለች። ጋይስ ጠርሙስ ሊሆን ይችላል፣ እግር መንገድ ሊሆን ምን እንደሆነ መዛ ብቻ ታወጣለች። ታወጣ ስላንቺ መስፍን ጠላ ቤትና ምናምን ያወራልሽ። እከካ ልቃ ህዝብ ሁላ ተመዞ ከአንቺ ውስጥ ወጥቶ ሰልችቶች ነው እኮ። ከምታወሪው ነገር ደግሞ አፍረሽ ከሰው ሁላ ጠፋሽ። ብሩም የለም፣ ወዙም የለም፣ ለዛውም የለም። በእውነት እንዲያውም ትዝ ይላችሁ እንደሆነ ሰርጌ ላይ እኮ ነበረች እና ከሌ ፎቶ አላያችሁም? ግን አርጅታ ከዛ በቃ ከእሷ ጋር አወራን እንዲያውም ምናምን ነገር እንዲያውም ጠራለን። ከዛ ቁጭ ባሉ ሲባል ደንግጬ ለካ ያለት ፍርድ ቤት ነው። ወይኔ ኤዱዬ የምነው በሰላም ነው? ስራ ላይ ነሽ? እዚህ ቤት ሞዴሬተር ያስፈልጋል። አንድ ስራ ፈትን እኮ የቢሮ ሰራተኛ ሞዴሬተር እያደረኩኝ ተንገላትቻለች። አንቺ ሴትዮ ስራ ላይ ነሽ? እስቲ ሞዴሬተር ማለለስጥ ቢሎ ስራ የለሽም? እዚህ ቤት ሞዴሬተር ትሆኛለሽ። እኔ ዘውቄ እንደንቢያም ይነትና ጓደኛ ነኝ። ዘውቄ የዛ የሙጃ ጓደኛ ነኝ። እስቲ አንቺ ጎበዝ ነሽ። እሷን እያት ምናምን ብላችሁ የምትጽፉ ሰዎች እንዳትጽፉ። ምክንያቱም ለነገር ሪከርድ ይቀመጣል። እኔ አሁን የማወራበት ስለ ትላንቱና ስለ ዛሬው ነው። እሺ ብሎክ ነው የማደርጋችሁ። ብሎክ የማድረግ ችግር እንደሌለብኝ ታውቃላችሁ። ያ ታርጌትኝ ቆንጆ ግን እንትን እንዳታረግሽ ከእንትን ላውጣልሽ። ኮሽ ተባረኪ። እነዚህን ሙጫች ሌብል ያላቸውን ምናምን ነገር እንዳታረጊ። ስለከፈሉ አስተያየት መስጠት ይችላሉ። አንድ ሁለተኛ ነገር ደግሞ የከፈለ ሰው አስተያየት መስጠት ይችላል። ሁለተኛ ነገር ደግሞ ከፍላችሁም እኮ ሜምበር ኦን አርጋችሁ ከፍላችሁም ደግሞ አስተያየት ከተላገጣችሁ ግን አስወጣችሁ። ከዛ በኋላ እኔ እናንተ እናት ፍርድ ቤቱ ላይ ጮኬ ሴትዮዋን ሰላም ብዬ አንድ ነጥብ ነው የሚያዝባቸው። አይ ብዬ ረስቸው። ምክንያቱም በጣም ነው የምወዳት፣ ግን ያው እንዲህ ነው የሚለው። አይ
ህይወት በጣም ነው የምወዳት፣ ግን ስታናግራት አላወቀቻትም ነበር። ማን ስትለኝ ስላት እንትና ነኝ ብላ አስታወሰችኝ። ከዛ ነው ወይ ብዬ ተጠቀለልኩባት አለች። ደግሞ አብድናት ምንም ብሎ ሁለተኛ ልጆቹን ያዥ ተባልኩ አልኩኝና መጫወት ጀመርኩ። ከልጆቹ ጋር እየጮኩ ሳቁ። ጭቃ ውጭ ፓርቲ አድርጌ ነው የመጣሁት። እንደዛ ነው ትናንትና ተንዘላዜ እነ ነጭ ቅማል ሰማችሁ። ልጆቹን ያዥ ተብዬ ሳጫውት ውዬ መጣዋለች። አላየቻቸውም እኮ ገስ ልጆቹ ሲጀመር ከኋላ ተጠየቁ ምናምን። ከዛ ልጆቹን የሚይዙ አሉ አይደል ህጻናቶች ምናምን ከሱ ጋር ሄደው ነበር። የህጻናቶች ጉዳይ ምናምን አስፈጻሚ ምናምን እነሱ አሉ። እዛው ነው ያሉት እኮ ግቢ ውስጥ። እሷ ግቢው ስላችሁ ቤት ውስጥ እንትን ፍርድ ቤት ውስጥ። እሷ እንኳ ውጭ ነው ያለችው። ጋይስ ውጭ ብርድ ላይ እንደዚህ ጃኬት ለብሳ ቁጭ ብላለች እኮ። ፋኒ ራሱ መምጣቷን ያወቀው መቼ እንደሆነ ታውቃላችሁ? መቼ እንደሆነ ሲሄድ ነው ያያት ከሩቅ እንደመጣች ያወቀው ራሱ ሲወጣና ሲሄድ የለም ወደ ቤት ሲሄድ ያ ስለ ነገር ሪከርድ ይሆናል። መስማት የፈለጋችሁ ሂዱና ስሙ። እናቴ ትሙት ብሎ ካረጋችኋል። ለምን ነው የምሰማው? ይሄንም አይጨረስኩ። ይሄማን ሊያወራበት ነው። ለነገ ትቀመጥልኝ ቶፒክ ዛሴት ሪከርደሮች አሉ አለ ዩቱብ ላይ ነገ አገኙ የለን ነገ ሌላ ቶፒክ እንሰራበታለን። ይሄን ደግሞ እንጨርሰው። መስማት ከፈለክ ሂደህ ስማ። እሺ ዛሴት አይ ሃቭ ጎ ዊዝ ፕላን ቤተሰቦች ማለት ነው። እኔ ለምትወዱኝ ለሳምሪዬ እናት ማለት በተለይ ለሳምሪ በጣም የሳምሪ ወዳጅ የሆናችሁ አም ሶ ሀፒ የሳምሪ ወዳጅ የሆናችሁ የሳምሪ አክባሪ የሆናችሁ የሳምሪ በቃ ሴት የሆናችሁ በሙሉ እንኳን ደስ አላችሁ። እንደኔ አይነት ጀግና እናት ይስጣችሁ። እንደዚህ ነው። ትላንትና በአጋጣሚ ልጆቹን ጣላችሁ አላችሁን። ማን ነው ልጅ የጣለው? አባት ነው እንዲህ ነው የሰጠ ነው። ነገ እንኳ ሄደን ልጆቹን እንወስዳለን ስትሉ አልነበርም? ገና ለገና ሳምሪ ሞል ውስጥ አግኝታ ከሩቅ ፎቶ እንደዚህ እንደ እንትን አለ እንደዚህ ተነስታ የለቀቀችው ፈልጋችሁ ሰጠን ብላችሁ ስታወሩ የቆያችሁ ሰዎች አሁን ድል አድርገን ልጅ ወሰድን ማለት አይከብድም? ፈልገ ከሰጠ ድል ማድረጉንና ፍርድ ቤቱ መጨቃጨቁ ለምን አስፈለገ? ለምን አስፈለገ? ቀዳዳ በጥራቆች ከጠበቃ ጋር ከስንት ዓመት በኋላ ተገናኝተን የሚገርማቸው ነገር እርጅ ትብላ እኔ ይሄ እንትን ተመልሶ ነው ሌላ እስቲ እርግሽ እንደዚህ እግዚአብሔርን ጠበቃ እንዳለ ነገራችሁ እንዲያለች ኢትዮጵያ የተወለድኩትኝ እንደዚህ ዓመተ ምህረት ላይ መወለድሽ እዛ ይሄ ነገር ግን ጥሩ አይደለም። ሳምሪ በየሄድሽበት ኢትዮጵያ ተወለድኩ ኢትዮጵያ ተወለድኩኝ የተወለድሽበትን ዓመተ ምህረት እንጂ እኮ የት ምናምን ተወለድሽ አለካ ይባላል። ልክ ነሽ። ግዴታ ነው ኦኬ ነኔ ሁለት ልጅ ባል ትምህርት ስራ በዚህ ዓመት ውስጥ ከዛ እኔ ነው የሚያኝ ሰውየው እኔ እንዲህ ነው። አውዝ ቢላ ምን ሸይጣን አውዝ ቢላ ምን ሸይጣን ሳምሪ የኔ ተወለድሽው ማለት እዚህ ስንት ዓመት ቆይ ሲላት እንደዚህ ከዛ በዚህው ዓመተ ምህረት ነው ትምህርት ተምረሽ የሚባለው እኮ ሰው ሲጨርስ ነው። ቂጠረጋም ቢሆን እኮ ገባችሁ? ያ ዘበነ ምናምን ይው ብሎክ ነው ማድረግ። እሺ ያ በዚህ ዓመት ነው የኑላ ነገር ያደረግሽው ብሎ በሷ ውስጥ የኔን ጥንካሬ ገርሞት እኔን አይኔን አየኛለች። እቤት እኮ አልገባችም ጋይስ፣ ፍርድ ቤት እኮ አልገባችም። እግዚአብሔርን አልገባችም እኮ ጂጂ ለምን ህይወታችሁን አትኖሩ? የእኛን ህይወት እየኖራችሁ
የእናንተን እኮ ረሳችሁት። ለዚህ ነው ድዳችሁ እየወጣ የመጣው እኮ። ድዳችሁ እንደዚህ እንደ አህያ እየተገለፈጠ የመጣው እኮ ለዛ። ለምን ላይፋችሁን አትኖሩ? ለምን ነው ሰው ለማሳመን ዝም ብላችሁ የሌለ ውሸት እየፈጠራችሁ እዛ ህይወት ውስጥ የእውነት እየኖራችሁ እየመሰላችሁ እዛ ህይወት ውስጥ ተዘፍቃችሁ እያላችሁት እኮ። እኛ ዳኛ እንደዚህ ያለሽ ዳኛ በዳሽ፣ እኛ ምን አገባል? እኛ ምን ጨምርልሽ ነገር አለ? ለምን የራሽን ላይፍ አትኖሪ? እኛን ለማሳመን ከምትሯሯጡ ለምን ህይወታችሁን ለመኖር አትሯሯጡ? የእኛን ዱካ ስትከተሉ የራሳችሁ መነሻም ሆነ መድረሻ እየረሳችሁ ኮማ ውስጥ ነው ያላችሁት፣ ፍሪዝ ውስጥ ነው ያላችሁት ነው የምላችሁ። ፈርዛችኋል። ዳኛው እንደዚህ ያለኝ፣ ልጄ እንደዚህ ናት፣ ልጄ ጠበቃ ናት፣ ልጄ ቅንዝራም ናት፣ ጠንጋራ ናት፣ ገጣጣ ናት ስትይቱ ያለሽ እናት ተቃጥለሻል፣ አቃጥለሻለች። እሷ ራሷ እንዲህ ነው የሚለው ዳኛው ራሱ ወይ አንገብግባሻለች። ይህንን ሁላ በዚህ በአጭር ዓመት ውስጥ ነው እንዲህ አንገብግባሽ። እድሜሽ ስንት ነው? እግዚአብሔርን በጣም ነው በቃ እኔ ያኛ እሷ የሆነ ነገር ስትል እንዲህ ነው የሚለው። እቺ ሴትዮ እንዲቆለች እቺ ሴትዮ ምንድናት ነው መሰለኝ። ገባች መሰለኝ ፍሮም ሳይኮሎጂ። ቅዠታም፣ ቅንቅናም፣ ቅዠታም፣ ቅንዝራም፣ ቆረቆንዳ በቃ ጀምሮ በቃ የሚያልቅ ስድብ ፍጠሩ ጋይስ፣ ፍጠሩ ናቸው እነዚህ ፋሚሊዎች ጋይስ። እንደዚሁ አሰብሽዋል ልጅ። እነዚህ ልጆች እሷ እኔ ተከልክያለሁ፣ ትምህርት ቤት ታቀራሪበታለሽ፣ ይሄ የቂጥ አረጋል። እንደገና ደግሞ እሱ ባይሆንም ራሱ ብቻዋን ማሳደግ እንደማትችል ታውቃለች። በጣም ነው የጨነቃችኋል። በጣም ከዛም እኔ ምን እንደምልሽ ዘገነነኝ ስታስቢዋል ልጅ፣ ዝግነነን ያለሽ እኔ ምን እንደምመልስልሽ ለምን ስነግርሽ የነበረው ነገር ነው አይሆን። እንደዚሁ ስታስቢው ዘገነነሽ አይደል? ለዛ ነው አለወትሮሽ እየመጣሽ አበባ ትልኪ ነበር። አስገብኝ 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 እያልሽ ጨነቀሽ አይደል? ምን እንደማወራ ታውቂያለሽ። ምክንያቱም ቀድሜ ስነግርሽ ነበር ይሄ ነገር ነው የሚሆነው። ይሄ ነገር ታይኛለሽ ጂጂ ብዬሻለሁ። ያው ነገር ነው የሆነው። ታዩ ሪከርድ ያደርጓታል ሙሉ። ለምንድን ነው የማባክነው ጊዜ? ያ ሪከርድ ያደርጓታል። ነገ ደግሞ አወራበታለሁ። ምን ችግር አለ? ለነገ ቶፒክ ለምን ታቀነጭራላችሁ ጋይስ? ይሄ ይወራበታል፣ ለነገ ደግሞ ይቀመጣል። ቶፒክ ማበረከት አለባችሁ ጋር ያለ በርከትከት ማለት አለበት። ይሄ ምን በአንድ ጊዜ ሁሉንም ያለን እንቁላል በአንድ ቅርጫት ሴትዮ እንዲኮነች እቺ ሴትዮ ምንድን ናቸው እነዚህ? ምንድነው የእነዚህ ቤተሰብ እዚህ ሀገር ከበዛ ላይ ሊወጡ ይችላሉ አይነት ነገር ነው ሀሳቡ። ገባችሁ? እንዲህ በአጭር ጊዜ ውስጥ ትምህርት፣ ልጅ፣ ይሄና ፍርድ ቤት እንዲህ እኮ ነው እነሱ የሚያስቡት። እና ዳኛው እንደዚህ እነዚህማ እዚህ ጀርመን ላይ እንደዚህ ከሆኑ በቃ ወይ ፓርላማ ይገባሉ ብሎ ከሰጉ ምን ነው ታዲያ ፋኒን የማሸነፍ ጭንቅላት እንደሌላችሁ ሲያይ አልተፋባችሁ። እናንተ ያቀዳችሁት እቅዶቹ ላይ ካንስል ሆኖ የእሱ ሲያሸንፍስ ምን አለ? ምን አይነት ካሻኮራሞች ናቸው አለ። ዝም ብሎ የተነፋፉ ሰዎች ናቸው አለ። ከዛ በኋላ ያለውንም ነገር እንጂ ይሄን ከጀመርሽ ያረቀ የጠጅ ቤት ፍርድ ቤት ነበር እንደሄዳችሁት። የጠጅ ቤት ስብሰባ ነበር። ባንጎቨር ይፈርሳል። ምን ነው ይሄን ያህል ሙጡቅና ንጡቅ ከሆናችሁ ፋኒ አለ ጠበቃ ሄዶ ብቻውን ሱፍ ብቻ ለብሶ ሄዶ እንኳን እናንተ እንደምትፈልጉት አልመጣላችሁ። ምጡቅነታችሁ የእናንተን ተውት። እሺ
የጠበቆስ ብሬስ ብላ እዛው አትጠይቃትም እንዴ? ሳምሪ ዌሪስ ማይ ብር አትላትም እንዴ? እንዲህ አይደለም ወይ? ዝም ብሎ ቡና መቁላት፣ እንጀራ መጋገር። ቋንቋ ተማሩ ጋይስ፣ ቋንቋ ተማሩ፣ ቋንቋ ተማሩ ጋይስ። ተብተብ አድርጉ፣ ኮፒ ሊንክ አድርጉት። ትንሽም ሆነ ትልቅ ጊፍት አስገቡበት። የኔ ቲክቶክ ሪፖርት እየበዛበት ነው። ሪስትራክሽን አለኝ። አትሊስት ስማችሁን ለመናገርም ቋንቋ ተማሩ። ዳንጀረስ ቬሪ ቬሪ ዳንጀረስ ቬሪ ቬሪ ዳንጀረስ። እንደዚሁ ነው የዘገንደናት። እኔ ምን ብዬ እንደማወራበት አስባ ማለት ነው። እንደዚሁ ስታስበው ጭድቅን ያላት። ከዛ ምን እንደሚያወሩ ያቸው ገብተው እሷ ድንዝዝ ብላለች እንደዚህ ሶፋ ላይ ስታወራባት ግዴቷ የት የምትሄድበት ቦታ አታ ብቻ አጠገቧን ያለችው ጨንቋታል። የእሷ ልፍለፋ አለ። ህይወትና ላይፏ ጆሮዋ ላይ ጮባታል። ሳምሪ የእሷ ትጮባታለች። ዝም ብላ ፈዛ እንደዚህ ታያታለች። እሷ ግን ምን እንደምትለፈልፍባት ይወት እየሰማሽኝ ነው። ትልቅ ቴሌቪዥን ትልቅና እንትን ምንድን ነው የሚባለው? ያ ደግሞ ያዘዝኩት እቃ መምጣት አለበት። ሳምሪ ወይኔ ልሂድ እንዴ ዛሬ ሊበርኩስን ያዘዝኩት መምጣት አለበት፣ መስራት አለ። ድክም ብሏት ለምን ትላታለች። በቃ ረግጣት እንዳትሄድ የት ትሄዳለች? በአሁን ታይም ማን ይሰማታል? ዊኬንድ መገጣጠም ተኛሽ አላውቅም። አልተኛም። ስንት ወር ያልተኛ መስልሻለሁ? እንዲህ ነው የተኛው። እንደዚህ ራሴን ሰብ ለወድቅ እዛ ጋር እዚህ ሰፊ አልጋ ላይ አሁን እዚህ ጋራ ልጄን እዚህ ጋራ ፊሎዬን እዚህ ጋራ አዳም እዚህ ጋራ ገለሽ በዚህ ነው አንዳንዴ የምንተኛው። እሺ ከፈለግሽ ቤት ፈልግ ለራስሽ ለሽ እንደሚያነቀ በዚህ በኩል እንደ 50 ሴንት አልኩሽ። በዚህ በኩል አዳም በዚህ በኩል ጂጂ የመጀመሪያ ጊዜ እኮ ልጆቹ ሳምሪ ይዛ የመጣች ጊዜም እኮ እንደውም እኔ ያሳድጋለሁ ዱባይ ይዣቸው ሁለታችሁ ማታየው ምናምን ብለሽ ስታቅራሪ ነበረ እኮ ገብቶሻል። ከዛ በኋላስ እንደ እኛ ሰለቸን መውጣት እኮ ያስፈልገናል ብልሽ እኮ ስትነጫነጪ ነበር ስታለቃቅሽ። ከዛ በኋላ እኮ አፕል መጋራቱላን የጀመርሽው እኛም ሲጀማምረን ይሄን ያደረገን አለ የአማኑኤል እብድ ማለት ነው። ያ ምንም አማራጭ የለሽም። ፈለግሽም አልፈለግሽም ከዚህ በኋላ ቀሪ ዘመናችሁ የፋኒ ሸቃላዎች ናችሁ። ፋኒ ሲጠራችሁ አቤት፣ ሲልካችሁ ወዴት ነው? እሺ ያ መዳም ያ ሸቃላ ስትባሉ ነአም ነው የምትሉት። ነአም ያ ሀቢብ ነው የምትሉት። ባባ ነው የምትሉት። አረብ ሀገር ወንዶችን ባባ ነው የሚሉት፣ ትልቅ የሚሆን ትንሽ። ያ ሸቃላ ፋኒ ስላችሁ ነአም ያ ባባ ነው የምትሉት። ሸቃላ ናችሁ። ልጄ ምጡቅናት ቁጡጥና ምናምን ሸቃላ ናት። ቁጭ ብላ የፋኒን ኩስ ታሳድጋለች። አንቺ ደግሞ በእጆቼ የዳስስ እንዳላጫውትሽ ሰው ከማይደርስበት ገራ ስር ነው ቤትሽ፣ ገራ ስር ነው ቤትሽ የሚለውን ዘፈን ትሰሩኛለሽ። ገራ ስር ያለሽው የምነትን ፍሬ በምን አይኔ ልባ ወደጄሽ ከዶድ ተንኮራፊ ምናምን ስሚ፣ አማርኛ ለምዳልሻለች፣ እንግሊዝኛ የለም። ሰማሽ?
አይታችኋል? ትልቅ ቴሌቪዥን እንግዛ ነው የሚወያዩት። መጽሐፍ እንግዛ እንኳን አይሉ። ለምን ማሳየት የሚችሉት ዳንስ ብቻ። ቴሌቪዥን እንግዛ ይባባላሉ። እኔ አሁን ብር ጨርሻለሁ። ባለፈው ሾፒንግ አድርገሽ ጨርሰሻል? ያለኝ 150 ዩሮ ብቻ ነው። 150 ዩሮ ማለት እኮ $150 ማለት ነው። $150 ጂጂ 1 ወር ሙሉ ነው ማሳብድሽ በዚህ ጉዳይ ላይ 1 ወር። አማርኛ አዳልሽ መጣችው ከሩም የተባረርኩ ይዛቸው ውጭ ልጆቹን አትጫላላችሁኝ። ፍርድ ቤት እስከ ልጆቹ ጋር ስጫወት ሰውዬው አንድ ጊዜ በቃ አንድ ጊዜ ይዘሽ ውጭ እናት አንቺ ሴት ጤነኛ አይደለሽም የተባለ። ቆይ እሺ ሂጂ ስላላችሁ ጸጥ ብዬ እገባለሁ። ጸጥ ብዬ እንዴት ነበር ላይቭ ላይ እንዴት ነበር ግን ለነገ እንዲቀን እኔም አገባኝ አልሰማውም ብዬ ነገር ሪያክሽን አደርግበታለሁ። ለምንድን ነው ማያሳይ ላይ በላይ ያሉት ሰዎችን ላይቭ ላይ ያለሁትን ሰዎች እኮ ዝም ብሎ ይደረድርልኛል። አሁን ግን አልደረደርም። በእንትን ላኩልኝ በማሴንጀር ላኩልኝ። ለምን እንትን ላይ ልክፈቱ ኮምፒውተር ላይ ኮምፒውተር ላይ ማሴንጀር ላኩልኝ። ናይ የለማ አማራጩ ራሱ እየሰጠኝ አይደለም። ሌላ ጊዜ 10 ጊዜ እየመለስኩ ማየት ይችላል። እስኪ በማሴንጀር ላኩልኝ። ከዛም ክሊክ አደርገዋለሁ። በእጆች እዛ እስቲ አክቲቭ ኮምፒውተር ሪስታርት ማድረግ አለብኝ። ስልኩልኝ እንግሊዘኛ የለም መልሰሽ እንግዲህ ማስተማር ነው ብትወለሽ ልጅ ግን ቶሎ ቋንቋ ይዘን ቶሎ ይረሳል ማለት ነው። ኮምፒውተር ላይ ምንም እንትን አያስፈልግም። ዩዘር ኔም ምናምን አያስፈልግም። ዝም ብለህ ትገባለህ ቲክቶክ ላይ ሳሪ ራቆቷናት ምን ነው ማሳያቸው ከፍቷታል እንጂ ከፍቷት ደብሯታል። የአንቺ ድምፅ ራሱ አስጠልቷታል። በምን ላይ እንትን ትበል? የአንቺ ድምፅ ራሱ በጣም አስጠልቷታል። ግን ምን መሄጃ አላት? ጸጥ ብላ ትሰማሻለች። ያ በእጆቼ የዳስ እንዳላጫውትሽ ሰው ከማይደርስበት እንገራ ስር ነው ቤትሽ እንገራ ስር ነው ቤትሽ። እንትን ኮምፒውተሬ ሌላ ጊዜ እያዞረ ይሰጠኛል ላይቮች። አሁን ላይቮችን አይሰጠኝም እያዞረ እና እንትን በሉ እንትን አይ ቲንክ ኮምፒውተሬ በጣም ብዙ አፕ አለው። ለዛ ፍሪዝ ሲያደርግ እንደዚህ ነው። ሪስታርት ማድረግ አለብህ። ሪስታርት ማድረግ አለብህ። እንደዚህ ሲሆን በማሴንጀር ላኩ። መደበረ አንቺ ጭንቅላታም ጭንቅላታም በጣም ሴቶች እኮ በቦርሳቸው ብር ይዞ ሲራመዱ አንቺ ኮንዶምና ክኒኒ ነይ ተቀበይ። አንቺ የጉንዳን ፊት የዝንብ ዳሌ ሸርሙጣ ቃለበታም ሸሊ የእረኛ መደበረ አንቺ ጭንቅላታም በጣም ሴቶች እኮ በቦርሳቸው ብር ይዞ ሲራመዱ አንቺ ኮንዶምና ክኒኒ ነይ ተቀበይ። አንቺ የጉንዳን ፊት የዝንብ ዳሌ ሸርሙጣ ቃለበታም ሸሊ የእረኛ መደበረ አንቺ ጭንቅላታም
በጣም ሴቶች እኮ በቦርሳቸው ብር ይዞ ሲራመዱ አንቺ ኮንዶምና ክኒኒ ነይ ተቀበይ አንቺ የጉንዳን ፊት የዝንብዳሌ ሸርሙጣ ቀለበታም ሸሊ የእረኛ መደበሪያ አንቺ ጭቅቀታም ጭንቀታም አንቺ በጣም ሴቶች እኮ በቦርሳቸው ብር ይዞ ሲራመዱ አንቺ ኮንዶምና ክኒኒ ነይ ተቀበይ አንቺ ተቀበይ። እስቲ ግን ጋይስ እዩ ገብቼ እንትን ካልሆነ አሁን ሄለን ገባች ይሏታል። በት ላይ አይገባም። ገብቷችኋል? ታውቃላችሁ ይሄንን እና ልጆቹን የምትይዝ እኮ ሴት አለች፣ ሌላ ሞግዚት ናት ምናምን የተባለችው። አይኔ ስለናፈቁኝ የኔ ጉዳይ ማለት ነው። እዛ ቁጭ ብዬ የእነሱን የሚመጣውን ስለማቅ ስለሰራሁበት ምክንያቱም ሁለት ጠበቃ ይዤ እኛ ላይ ምንም ነገር ሊመጣ ይችላል። ከአንድ ሁለተኛው ካልኩሌት ምን እንደማንፈልግ ምን እንደማንፈልግ ግን ያው ልጅ ስለሆነች እሷ እዚህ ምንትን ያላችሁበት ነገር ሲል ቅዱስ ሚካኤል ደግሞ ይጠብቅ። ሚካኤል ደግሞ ማለት መፍራት አለ። ግን ምን መምጣት እንዳለበት ምን መምጣት እንደሌለበት ቀድሜ ያውቃል። እኔ እሱ ልጆች ቢፈልግ ኖሮ መድኃኒዓለም ለምለት አንድ ጠበቃ ይዞ ቁጭ ነበር። ግን ስለማይፈልጋቸው ለቀምጣ ብለውን ይመጣ አንድ ጠበቃ እንኳን አልያዘም። ይህ ጀጀቢቲ የሚጽፍለት አለ ስሙ ጠበቃ አልያዘም። ለምን ይይዛል? እዚህ ስትናት እናትየው ቆይ እንሰማትና ፋኒን እንዲገባ ደውልለታለሁ። እሺ ግዴታ ይገባል ወይንም አይ ቲንክ ካለበት ነው የምናወጣው። ቆይ እንጨርስ። አክቲቪስት ነኝ፣ በጣም የምኮራበት አክቲቪስት ነኝ። አንተ ባትላ የጀርመን መንግስት ያውቀዋል። አንቺ አክቲቪስት አለሽ አክቱ ነሽ። ፖለቲካና ጥንባታማን በጣም ልዩነት አለው። እሺ ዩአር ኖት ፖለቲካ አታውቂም። ስለ አንድ አብዲስ አጋ እንኳን ስትጠይቂ ያጎቱን ልጅ አውቃለሁ ልደውልለት የምትይ ጀዝባ ነሽ እኮ አንቺ ልቃሚ ነፍጣ። አይን ያላሳድግም ድሮም አታሳድግም፣ የታወቀ ነው ስለማታሳድግ። እኛም ደግሞ አንፈቅድልህም። አንተ እንደፈለግ ሰብስበህ ይዘህ ልጅቷ እንዳንተ በየሶስት ቀኑ አይፈቀድም። ማሳደግ አለባት እናት ስለሆነች ማለት ነው። እኛም እንፈልገው ያንተንም የእናትህን ምንም ሆኑ ለእኛ መጥፎ ልትሆን ትችላለህ፣ ለልጆች ግን አይደለህም። ስለዚህ ልጆችን በስነስርዓቱ ቴኬር አድርገን የተባልከው ካደረግ ታደርጋለህ፣ ካላደረግ ደግሞ መጪውን ዘመን ከጀርመን መንግስት ጋር ታየዋለህ ምን እንደሚመጣ መስሎሻል? አሁኑ 3 ቀን ዊኬንድ በመያዝ መገላገል የሚመጣ ይሄንን እንዲያውም ልንገር አይደለም 2 ሳምንቱን እሺ ብትል ኖሮ በጣም ጀግና ነበርክ። ምን አይነት ኮተት ጋራ እንደገጠምክ የሚታወቀው 2 ሳምንቱን እምቢ አልክ አይደለ? ዊኬንዱን ያ ማለት ትገፈግፋታለህ። ወደ ሳይሆን የዘላለም እንዲህ ነው ጉዝ እንደዚህ ነው የሚቆለለው። አለቀ። ይሄ ምክር አይደለም። እኔ አንዳንድ ጊዜ እኔ እርግጠኛ ነኝ ላይቭ ላይ የምንሰማ ከሆነ ሪያክሽን አላረግም፣ ዝም ብዬ ነው የምሰማው። ተብተብ አድርጉት። ማላሳያችሁ እንትን እንዳይልብኝ ስሙ። ማንም ሰው ምክርም እንደዚህ ብሎ ለማንም ለምንም የሚያዋጣው ነው ሰው የሚመክረው። ያ ከገንዘብ ይልቅ ደግሞ የሰው ልጅ ምን ይፈልጋል? ከልጁ ሰው የሚያገኘው ፍቅር አለ። አባት ከልጅ የሚያገኘው ፍቅር አለ። ልጅ ከአባት ጂጂ ሄለን አታሰማም። ቲክቶክ ላይ ዩቱብ ላይ ብለሽ ሙዚቃ ስከፍቺ ሳትበይ እንደዚህ እየተሳብሽ ጮክ ብለሽ ታወሪያታለሽ። ጮክ ብለሽ ነው ማስወጣሽ። ዩቱብ ላይ ከመጣ አስቀንጥሬ እንደማውጣት ታውቂያለሽ። ዩ ነው እዚህስ የሚያወሩ ይሄ ደግሞ ነውር ነው፣ በጣም ነውር ነው። አንተም ትጎዳለህ፣ ልጆችንም ትጎዳለህ። ለምን እስከ መምጣት እዛ ራሱ መገኘታችሁ ለምንድን ነው እዛ የተገኛችሁት? አይ አንቺ ውሰጂ ዊኬንድ እኮ እኛ ድሮም አልከለከልንም እኮ። የፈለግነው ምንድን ነው ስርዓት ባለው መንገድ ይሁን ነው። እኛ ትምህርት ቤት ስንሄድ ልጆቹ ወጥተዋል ይላሉ። ከዛ ደግሞ የሚያመጡበትን ቀን አይናገሩም፣ የሚያመጣበትን ቀን አይናገርም። ሙዚቃ እንኮ አይገባትም እንደሚልክ ዩቱብ ላይ ነው እንደምታሰማኝ ያውቃለሁ ምናምን ነው። አልነግራትም ህጉ
አልነግራት ሳይገባት ነው እኮ ከዩቱብ የተባረረችው። በነገራችን አንዳንድ ጊዜ ጠዋት ስትወስዳቸው ጃኬት አልብሳችሁ ትሄዳላችሁ፣ ወይ ሹራብ አልብሳችኋቸው ትሄዳላችሁ። ጃኬቱ እዛ ትምህርት ቤት ይቀራል። ልጆቹ ራቁታቸው ሲመጡ አሁን እንደምታዩት ማለት ነው። ጃኬቱ የለም፣ ልብሱ የለም። ቆይ ጃኬቱ የለም ቆሽሿል፣ ኮሌታው የሚል ዘፈን ከምትዘፍኒ ይያዝ ያልሽ ጊዜ አንፈልግም እኛ ማረፍ አለብን ደከመን ይሞክራት ስትሉ ነበር አይደል እንዴ? አይደል? ታሳድጋታለህ ኩስን ታሳድጋለህ ስትሉ ነበር። አሁን ደግሞ አቦፍ ይሄ ጌም ሲመጣብኝ እንዴት ይከልላል። ኮሌታው ቆሸሸ፣ ሻቂታው ምናምን አይነት ወሬ የምታወሪያው ማለት ነው። ፋኒ ነው። በድንገት ሰርፕራይዝ ያደርጋችሁ። ሰርፕራይዝ ጠበቃ መያዝ ብቻ እንትን ነው የሚመስላችሁ። ያ ጠበቋ ብሯን የምትፈልገው ድል አረገች አላረገች ብሯን ትከፍላለች። የቢዝነሱ ካምፓኒ አይደለም ጥብቅና የያዘችው ካምፓኒ ሲሆን ድል ካረኩ ይሄን ያህል ይካፈላሉ የሚሉ ውላላቸው። ለዛ ሲሉ ይጋደላሉ ነው የሚባለው። ይሄ ለተራ ኬዝ ደግሞ ምድር ግንኙነት የለንም። ታለቀ። በጣም እኮ የሚያስጠላው ነገር የሚገርማችሁ ሊገዳደል የሚፈልግ ብቻ ነው ይህንን አፕ የሚጠቀመው። ይህንን አፕ የሚጠቀመው ማለት ነው። ይህንን አፕ ተጠቀሙ ስለ እኔ ራሱ ገረመኝ በጣም። አፑን እኮ ራሷ ነች የላከችው። የሆነ ሊንክ ላከችለት። የተለያዩ እናትና አባት እንዴት በጋራ ልጆቻቸውን ማሳደግ እንደሚችሉ የምክር አገልግሎት ብላ ላከችለት። ከዛን እኛ ደግሞ እንዳትመልስላት ጸጥ በላታለሁ በዋትሳፑ ልካለት። ብሎክ አድርገው ነበር እኮ ኦልሬዲ ተፈርዷል። እንዴት ማሳደግ እንዳለባቸው ምክር ትነግሯለች። እንዲ አሁን ችልቃሚ ንፍጣ የረፈደበት ጥርሱ ተሸራርፎ የወላለቀ አራዳ አርፍጃለ የለ እንዲሆኛለ የለ አር ነው የሚያበላው ይሄ አፑ። እግዚአብሔር አር ነው የሚያበላው ይሄ ላይ ጋይስ። አፑ አሩን ያበላዋል አለች። አፕ የሆነ አፕ እንደዚህ ክሊክ አድርገ ማንበብና አለማንበብ አሩን ያበላዋል አለች። አፑ አሩን ያበላዋል። ተፈርዷል አይደል እንዴ? በሁለት ሳምንት 2 ቀን እንዴ ተፈረደ እኮ። የምን አር የምን ቅዘና የምታወሪው? ቅዘናም ፋሚሊ ምድረ ካካ ጭንቅላታችሁ ራሱ ካካም ነው። ቅዘና ሞላ ይሄንን ያልከው ዩቱብ ላይ ነው። ተጠንቀቅ ግን አንተ ልጅ እግዚአብሔርን ተጠንቀቅ። ይቺ ያልካት ነገር በሙሉ እኔ ላይ እንደተፈረደ ልጆቹን እንዳላይ ከተደረጉት እኔ ደግሞ ዳኛውን ነው የምጠይቀው። እኔ እንዳላይ ከተደረግኩኝ ልጆቹን መብት አለኝ እያልሽ ነው? ባዮሎጂካል አባት ነው እኮ። እኔ እንዴት እንዳላይ እከለከላለሁ ነው የምትይው? ቆሻሻ ልቃሚ ንፍጣ በሽቲያ ንፍጣ ደበቀችሽ እንዴ? አልነገረችሽም እንዴ? ነው ጀርመንኛ ስለማታውቂ ታላገጥብሻለች። ውስጥ ስላልገባሽ አርበደበድኩት አለችሽ። የሆዷን በሆዷ አድርጋ ደበቀ ብላ ከኔ ነው አፕ እንደላከችለት ራሱ የሰማሽዋል። ለምን አላወራሽም?